ሁለቱ የ2017 የፕሪሚየር ሊግ ክስተት ክለቦች ነገ የዋንጫውን ቀጣይ ጉዞ የሚወስነው ጨዋታ ያደርጋሉ። ዘገባው የመላኩ ወልደ ሰንበት ነው፣ እንደሚከተለው ይቀርባል። ኢትዮጵያ መድንና ኢትዮጵያ ቡና የ2017 የኢትዮጵያ ፕሪሚየር ሊግ ክስተት ቡድኖች ናቸው። በሊጉ አንደኛና ሁለተኛ ደረጃ ላይ ይገኛሉ። ማንም ታዲያ ሁለቱ ቡድኖች እዚህ ደረጃ ላይ ይደርሳሉ ብሎ አልገመተም። የሁለቱ ቡድኖች ያለፉት 3 ዓመታት አፈጻጸም ዓመታዊ አማካይ ቁጥራዊ መረጃ የሚናገረው ይህ ነው። ኢትዮጵያ ቡና 45፣ ኢትዮጵያ መድን 44.5 ዓመታዊ አማካኝ ውጤት ነጥብ አስመዝግበዋል። በዚህም ስሌት መሰረት ሁለቱ ቡድኖች ዘንድሮ ሊያገኙ የሚችሉት ደረጃ ቡና 5ኛ፣ መድን 6ኛ ደረጃ ነው። ይህ ደግሞ ሁለቱ ቡድኖች ዘንድሮ በፋይናንስ ስርዓት ምክንያት በዝውውር ገበያው በስፋት ባለመሳተፋቸው የመሆኑ ነገር አጠራጣሪ ነበር። ግን ሁለቱም ማንም ባላሰበውና ባልጠበቀው ሁኔታ ከአናት በመቀመጥ የዘንድሮ የፕሪሚየር ሊግ ክስተት ቡድኖች መሆን ችለዋል። እናም ሁለቱ ቡድኖች የፕሪሚየር ሊጉን ዋንጫ ቀጣይ ጉዞ ወዴት እንደሆነ የሚያመላክተው ወሳኝ ጨዋታ ነገ ያደርጋሉ። ሁለቱ ቡድኖች በፕሪሚየር ሊጉ በዋንጫ ፉክክር ውስጥ ሲገናኙ ከ1990 በኋላ ለመጀመሪያ ጊዜ ነው። የኢትዮጵያ ፕሪሚየር ሊግ በ1990 ሲጀምር ዋንጫውን ለማንሳት የተፎካከሩ ሁለቱ ቡድኖችና ኢትዮ ኤሌክትሪክ ናቸው። ያኔ ሊጉን ለረጅም ሳምንታት ይመራ የነበረው ታዲያ ልክ እንዳሁኑ ኢትዮጵያ መድን ነበር። ሆኖም ግን በመጨረሻዎቹ ሳምንታት ኢትዮጵያ ቡናና ኢትዮ ኤሌክትሪክ ማርሻቸውን ቀይረው በመገስገዝ መድንን አንቀው ይዘው ዋንጫውን አሳጥተውታል። ኢትዮ ኤሌክትሪክ ከመድን ጋር በነጥብ እኩል ሆኖ በጎል ክፍያ በልጦ ዋንጫውንም አንስተዋል። ኢትዮጵያ ቡና ደግሞ በ3 ነጥብ ተበልጦ 3ኛ በመሆን አጠናቋል። ያኔ የዋንጫ ፉክክሩ መልኩን የቀየረው በመጨረሻዎቹ ጨዋታዎች ውጤት ነው። ዘንድሮስ ቡና ወይም ባህር ዳር ከተማ ያን ታሪክ ሊደክሙት ይችሉ ይሆን ወይ? ለዚህ ደግሞ በተለይም የነገው ጨዋታ የኢትዮጵያ መድንና የኢትዮጵያ ቡና ጨዋታ ወሳኝነት ለሁለቱም ከቀሪ 6 ጨዋታዎች ወሳኙ የነገው ጨዋታ ይመስላል። በዋንጫ ፉክክር ውስጥ እርስ በርስ በሚያደርጉት ጨዋታዎች ውጤቶች ወሳኝ ናቸው። ኢትዮጵያ ቡና በ1990 ዋንጫውን ያጣው ከመድን ጋር በአንዱ አቻ ወጥቶ በሌላው ከመሸነፉ ነበር። ኢትዮጵያ ቡና በተለይም የተሸነፈበት ጨዋታ አሸንፎ ቢሆን በጎል ልዩነት ዋንጫውን የሚያነሳው እሱ ነበር። በነገው ጨዋታ ሚህ ከተደገመና የቡና የዋንጫ ማንሳት ዕድል የሚጨልም ይሆናል። ምክንያቱም በቀሪ 5 ጨዋታዎች መድን ሁሉንም መሸነፍና ቡና ሁሉንም የማሸነፍ ይኖርበታል። አሁን ባለው የነጥብ ልዩነት ቀሪ ጨዋታዎችና የመድን ወቅታዊ አቋም አንጻር ይህ ይሆናል ብሎ ማሰብ የዋህነት ይሆናል። ቡና በዛሬው ጨዋታ የሚያሸንፍ ከሆነ ግን መድን ምናልባትም ጫና ውስጥ ሊገባና ነጥብ ሊጥል ስለሚችል ቢያንስ የዋንጫ ፉክክሩ እስከ ፍጻሜ እንዲዘልቅ ሊያደርግ አሊያም ኢትዮጵያ ቡና ሳይታሰብ ዋንጫውን እንዲያነሳ ሊያደርግ ይችላል። ስለዚህ ኢትዮጵያ ቡና የዋንጫ ተስፋውን ለማለመለምም ኢትዮጵያ መድን ደግሞ የታሪካዊ ድል ጉዞውን ከጫፍ ለማድረስ ለሁለቱም የነገው ጨዋታ ድል ቁልፍ ይሆናል። የሁለቱን ቡድኖች ታሪካዊ ወቅታዊ ግንኙነት ስንመለከት ደግሞ የሁለቱ ቡድኖች ነገ ጨዋታ ምን ያህል ተጠባቂና አጓጊ እንደሆነ እንመለከታለን። ሁለቱ ቡድኖች ባለፉት የ5 እርስ በርስ ግንኙነታቸው ኢትዮጵያ መድን በአንድ ጨዋታ የማሸነፍ የበላይነት አለው። 3 ጊዜ ሲያሸንፉ ቡና 2 ጊዜ ማሸነፍ ችሏል። ነገ እኩል ለመሆን አሊያም ልዩነታቸውን ለማስጠበቅ ሁለቱ የወቅቱ የሊጉ ክስተቶች ቡድኖች ይጫወታሉ። ሁለቱ ቡድኖች ባለፉት 5 የሊግ ጨዋታቸውን ቢሆን ድንቅ ብቃታቸውን አሳይተዋል። ሁለቱም ከ5ቱ 4ቱን በማሸነፍ በጥሩ ወቅታዊ ብቃት ላይ ይገኛሉ። ቡድኖቹ በ5 ጨዋታም ሳይሆን በሐዋሳ ከተማ በተደረጉ 8 ጨዋታዎች በሊጉ ከፍተኛውን ነጥብ በመሰብሰብ የቻሉት እነሱም ናቸው። ኢትዮጵያ መድን 19፣ ኢትዮጵያ ቡና 18 ነጥቦችን በመሰብሰብ ቀዳሚ ናቸው። ቡድኖቹ አሁን ላይ በሊጉ ጠንካራ የተከላካይ ክፍል ካላቸውና ጎሎቹን በቀላሉ ከማያስተናግዱ መሃል ግንባር ቀደሞቹም ናቸው። ስለዚህ በነገው ጨዋታ ይህን ጠንካራ የተከላካይ ክፍል አልፎ የማን አጥቂ ጎል ያስቆጥራል፣ ጨዋታ ውስጥ በማን አሸናፊነት ስንት ለስንት ይጠናቃል የሚለው ይህ ጨዋታ በጉጉት እንዲጠበቅ አድርጎታል። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ቤተሰቦች በዛሬው የሁለቱ ቡድኖች ወሳኝ ጨዋታ ዙሪያ ቅድመ ግምታችሁን በኮሜንት ላይ አስፍሩልን። እናመሰግናለን።